ታሪካችን የሚጀምረው አውሮፕላን ውስጥ ነው። ካፒቴን ሪች የተባለ ትልቅ ሰው ጡረታ ከመውጣቱ በፊት የሚያደርገው የመጨረሻ የበረራው ቀን ነበር። የሱ የረዳት ባልደረባው አብራሪ ቤን የሚባለው ሰው ደግሞ በከባድ የቤተሰብ ጭንቀት ውስጥ ነው። ልጁ በከባድ ካንሰር በሽታ እየታመመ ሲሆን ቤት ሂዶ የልጁን ህመም ፊት ለፊት ለመጋፈጥና መጥፎ ነገር መስማት በጣም ከመፍራቱ የተነሳ ወደ ቤት ላለመመለስ ሲል ሆን ብሎ ተጨማሪ የሆነ በረራ ሰዓቶችን ይወስዳል። እዛው አውሮፕላን ውስጥ ደግሞ ሳም የተባለ ወጣት የኢ-ስፖርትን አጠናቆ እየተመለሰ ነው። አውሮፕላኑ ሻንጋይ እንደደረሰ አብረው ለምትወዳደረው ሊሊ የምትባል ልጅ ስለ ፍቅሩ ለመናዘዝ በጉጉት እየጠበቀ ነው። እዛው ደግሞ በረራ ውስጥ ቤኪ የተባሉ አንድ አሮጊት አሉ። እስከዛሬ አይተዋት የማያውቁትን የልጅ ልጃቸውን ለመጀመሪያ ጊዜ ለመገናኘት ወደ ሻንጋይ እየበረሩ ነበር። ነገር ግን ከበረራው ከአንድ ሰዓት በፊት አንድ ዳን የተባለ በጣም ግዴለሽነት ተጓዥ እየፈሰሰ ያለ ፓወር ባንክ በሻንጣው ውስጥ ይከታል። የአውሮፕላን ውስጥ የደህንነት ሰራተኞች ታዲያ ስለ ባትሪው ሲጠይቁት ምንም አይነት የሊቲየም ባትሪ እንዳልያዘ ዋሽቶ ይናገራል። የደህንነት ሰራተኞችም ያን ያክል ከባድ ነገር ነው ብለው ትኩረት በደንብ ስላልሰጡት ይህ ልክ እንደ ተኳሽ ፈንጂ ሊፈነዳ የሚችለውን አደገኛ ሻንጣ ወደ አውሮፕላን ውስጥ እንዲገባ ያደርጋሉ። አውሮፕላኑ ከሎስ አንጀለስ ተነስቶ ወደ ሻንጋይ መጓዝ ላይ ያለ ብዙም ሳይቆይ በዚያ የሊቲየም ባትሪ ምክንያት አውሮፕላኑ ዕቃ መጫኛ ክፍል ውስጥ እሳት እንዲነሳ ያደርጋል። የአደጋ ጊዜ ማስጠንቀቂያ ደውሎች በአብራሪዎቹ ክፍል ውስጥ በኃይል ይጮሁ ጀመር። ነገር ግን በሊቲየም ባትሪ የተነሳ እሳት ተራ የሆኑ የእሳት ማጥፊያዎችን ተጠቅሞ ማጥፋት ስለማይቻል ካፒቴን ሪች በአቅራቢያ ወደሚገኝ የአየር ማረፊያ ቦታ በመሄድ አውሮፕላኑን ለማሳረፍ ይወስናል። በዚህ መሃል ሁለት የበረራ አስተናጋጆች እሳቱን በእጃቸው ለማጥፋት ወደ ዕቃ መጫኛው ክፍል ይወርዳሉ። ነገር ግን የእሳቱን አስፈሪነትና ጥንካሬ በጣም አቅልለውት ነበር። እሳቱ በጣም ይበረታና የአውሮፕላኑን የሆነ አካል ይበሳዋል። አውሮፕላኑ በጣም እየተናወጠ ነው። በዚህም ምክንያት መጸዳጃ ቤት ውስጥ የነበሩ ሁለት ጥንዶች አንዴ ከግድግዳ ጋር አንዴ ደግሞ ከመስታወት ጋር እያጋጫቸው ደም በደም ያደርጋቸዋል። ካፕቴኑ አውሮፕላኑ እንዳይከሰከስና ቀና አድርጎ ለማስኬድ በቻለው በሙሉ እየሞከረ ነው። ነገር ግን ያ አደጋውን ያመጣው ግዴለሹ ዳን ሰራተኞቹ በየቦታችሁ ተቀመጡ፣ ቀበቷችሁንም አድርጎ የሚሉትን ማስጠንቀቂያ ችላ በማለት የሞት አፋፍ ላይ ሆኖ እንኳን የመጨረሻ ሲጋራውን ነበር ለማጨስ የሚለኩሰው። የእቃ መጫኛ ውስጥ ደግሞ በስነስርዓት ያልታሰሩና ያልተቆለፉ የሰዎች ሻንጣዎች በሙሉ አውሮፕላን ውስጥ ወደ ኋላና ወደፊት እየተንከባለሉ መጋጨት ይጀምራሉ። ይህ ሁኔታ ይበልጥ የከፋ አደጋን ይቀሰቅሳል። በዚህም ምክንያት በተከፈለው አውሮፕላኑ በኩል ተጓዦች አንድ በአንድ ወደ ውጭ እየወጡ ይወድቁ ጀመር። በተመሳሳይ ሰዓት ደግሞ የአውሮፕላኑ ሁለቱም ኢንጂኖች ይበጠሳሉ። አሁን በፍጥነት ሂደን እናርፍበታለን ወዳሉት የአየር ማረፊያ ቦታ በፍጹም መድረስ እንደማይችሉ ገባቸው። የአውሮፕላኑ ከፍታ በፍጥነት እየቀነሰ መምጣቱን የተመለከተው ካፒቴን ታዲያ እዚህ ውቅያኖስ ላይ አውሮፕላኑን ከማሳረፍ ውጭ ሌላ አማራጭ እንደሌለው ይረዳል። በውስጡ ያለው ነዳጅ ሙሉ ለሙሉ ወደ ውጭ እንዲፈስ ከተደረገ በኋላ የተረፉት ተጓዦቹ በሙሉ በበረራ ሰራተኞቹ መመሪያ መሰረት ራሳቸውን ለመከላከል የአደጋ ጊዜ አቀማመጥ ይይዛሉ። በካፒቴኑ ቁጥጥር ስር አውሮፕላኑ በውሃው ላይ እየተንሸራተተ ማረፍ ይጀምራል። ነገር ግን ይሄ ውቅያኖስ በትላልቅና ሹል በሆኑ ድንጋዮች የተሞላ እንደሆነ ማንም አልጠበቀም ነበር። የአውሮፕላኑ የታችኛው አካል ከጫፍ እስከ ጫፍ በድንጋዮቹ መቀዳደድ ይጀምራል። በዚህም ምክንያት በስተመጨረሻ አውሮፕላኑ ለሶስት ተከፋፍሎ ነበር። ይህንን ሁሉ ነገር አልፎ አውሮፕላኑ ውቅያኖስ ላይ ከተንሳፈፈ በኋላና ሁሉም ነገር ረጭ ሲል ወደ ውስጥ የሚታየው ነገር በጣም የሚያስፈራ ነበር። ሳም አውሮፕላኑ ውስጥ እየተዘዋወረ እየተመለከተ በህይወት የተረፉት ሰዎች በጣም ጥቂት መሆናቸውን ያስተውላል። ልቡን በይበልጥ ያስጨንቀው የነበረው ነገር ግን ከሱ በአቅራቢያ ተቀምጣ የነበረችው ሊሊ በአደጋው ምክንያት ቢፈልጋት ሊያገኛት አለመቻሉ ነበር። ነገር ግን ደስ በሚል ሁኔታ ሊሊ በህይወት አለች። እየዋኘች በተንሳፈፈው የአውሮፕላኑ ክፍል ላይ ለመሰቀል እየሞከረች ነበር። በድንገት ግን አንድ ምን እንደሆነ የማይታወቅ ነገር ከውሃ በታች እግሯን ይዞ ይጎትታታል። በመጨረሻም እንደምንም ታግላ ወደ ተንሳፈፈው የአውሮፕላን ክፍል ላይ ስትወጣ እግሯ ላይ አጥንቷ እስከሚታይ ድረስ የተቦጨቀ ቁስል ስታይ በጣም ትደነግጣለች። በዚህም ይሄ ውቅያኖሱ የተሞላው በጣም በተራቡ ፍጥረታት እንደሆኑ እንረዳለን። በሌላ በኩል ረዳት አብራሪው ራሱን ከሳተበት ሲነቃ ፊት ለፊቱ ያለው የአውሮፕላኑ መስታወት በውሃው ኃይለኛ የሆነ ግፊት የተነሳ በብዙ ስንጥቆች የተሞላ የሆነ ነው። ይህን ሲያይ ስንጥቆቹ በመጨረሻ ከተሰበሩና ውሃ ወደ ውስጥ ከገባ እንደሚያልቅላቸው ስለገባው ውስጡ በከፍተኛ ድንጋጤ ይሞላል። ነገሮቹ ደግሞ ይበልጥ ሲባባሱ ካፒቴን ሪች እግሩ በብረት በከፍተኛ ሁኔታ ተጣብቋል። ቤንና የበረራ አስተናጋጇ ፔኒ ያላቸውን ኃይል በሙሉ እየተጠቀሙ ሊያላቅቁለት ቢሞክሩም ጨርሶ ሊሳካላቸው አልቻለም። ካፒቴን ሪችም በመጨረሻ በራሱ ላይ ተስፋ እየቆረጠ እናንተ እኔን ተውኝና ከዚህ ቦታ አምልጡ፣ ይሄ ፊት ለፊታችን ያለው መስታወት በስተመጨረሻ ከተሰበረ የውሃውን ግፊት አትችሉትምና ሁላችንም ተያይዘን መስመጣችን ነው። ስለዚህ ባካችሁ እኔን ጥላችሁኝ ሂዱ በማለት ይማጸናቸዋል። በመጨረሻም እነሱ ጥለውት እየሄዱ እያለ ውሃው ላይ የተንሳፈፈውን የቤተሰቦቹን ፎቶ አንስቶ እየተመለከተ ሞት መጥቶ እስከሚወስደው ድረስ መጠባበቅ ይጀምራል። በተመሳሳይ ሰዓት ደግሞ የአውሮፕላኑ የኋላ ክፍል ውቅያኖስ ውስጥ ተገልብጦ አርፏል። እንደ እድል ሆኖ ደግሞ አየር ውስጥ ኦክሲጅን ስለነበረ 4 ተጓዦች እዛ ውስጥ ሆነው በህይወት ተርፈዋል።
ያረፉበት ቦታ ግን በጣም የተጎዳ ስለሆነ ውስጡ በኃይለኛው ታስረው ከዚህ ቦታ መውጣት በጣም ከባድ ነው። የበረራ አስተናጋጇ ዞዊ የቆሰለውን ማት እያከመችው ነው። አሮጊቷ ቤኪ ግን በጣም ደካማ ስለሆኑ ብዙም ማገዝ አይችሉም። እዛ ውስጥ ካሉት ደግሞ ትንሹ ፊን የተባለው ህፃን ልጅ እህቱን ስም እየደጋገመ እየተጣራ ይጮሃል። ነገር ግን የአይሮፕላኑን የደገፈው የኋላው ክፍል በጣም ደካማ ስለሆነ ትንሽ እንቅስቃሴ ራሱ ከተደረገ አይሮፕላኑን ክራሽ እንዲያደርግ ምክንያት ሊሆነው ይችላል። ውስጥ ደግሞ እየተነፈሱበት ያለው ኦክሲጅን እያለቀ እየመጣ ስለሆነ ምናልባት አሁን ላይ እየጠበቃቸው ያለው ብቸኛ ነገር ሞት ብቻ ነው። በሌላ በኩል ቤን ከሩቅ ያለውን የተሰባበረ የአይሮፕላን አካል እየተመለከተ አሁን ላይ ከባህር ዳርቻው ከ100 ኪሎ ሜትሮች በላይ ርቀው እንደሚገኙና ፈጣን የሆኑ እነሱን ሊያድኑ የሚመጡት ቡድኖች ራሱ እዚህ ለመድረስ ሰዓታት እንደሚፈጅባቸው ያውቃል። ይባስ ብሎ ደግሞ አደጋው በጣም ከባድ ስለነበረ በመካከለኛ ክፍል ውስጥ ያለው የአደጋ ጊዜ መገኛ ወይንም ደግሞ ኢመርጀንሲ ሎኬተር ካልሰራ እነሱን ለማዳን ሊመጡ የሚችሉት ቡድኖች እዚህ ለመድረስ ሰዓታትን ብቻ ሳይሆን ቀናትን በሙሉ ራሱ ሊወስዱ እንደሚችሉ እያሰቡ መስጋት ይጀምራሉ። የኢመርጀንሲ ሎኬተሩ በስነ ስርዓት መውጣቱና ለመውጣቱን ለማረጋገጥ የበረራ አስተናጋጇ ፔኒ በፍቃደኝነት ሄጄን ቼክ አድርጋለሁ በማለት ወደ ባህሩ ዘላ ትገባለች። ወዲያው ነበር ካጠገባቸው የነበረችው ኮራ የምትባል ልጅ እዛ ውሃ ውስጥ የሆነ ነገር እየተንቀሳቀሰ እንዳለ ትመለከታለች። ቤንም እሷ እንዳየችው ውቅያኖስ ውስጥ የሚንቀሳቀስ ነገርን ስለተመለከተ እየጮኸ ፔኒ እንድትጠነቀቅ ቢነግራትም ነገር ግን በጣም ርቃ እያዋኘች ስለነበረ የሚሉት ነገር ምንም ሊሰማት አልቻለም። ቤን ታዲያ በዚህ ጊዜ ምንም ሰዓት ሳያባክን የአደጋ ጊዜ ጀልባ ወደ ውቅያኖሱ ያወረውርና ኮራን ይዞ ወደ ፔኒ አቅጣጫ በፍጥነት መቅዘፍ ይጀምራሉ። አሁን ላይ ግን ፔኒን ብትሆን የሆነ አደጋ ወደ እሷ እየተቃረበ እንደሆነ ተረድታለች። ግን በጣም አርፍዳ ነበር። ሻርኩ ከስር ሆኖ እግሯን ክፉኛ ይነክሳታል። ቢሆንም ግን ቤን ደርሶላት ስለነበረ እጇን ይዞ ወደ ጀልባው ሊሰቅላት ሲታገል ሻርኩ በድጋሚ ይዛትና በኃይለኛ ወደ ውቅያኖስ ውስጥ ያስገባታል። ወዲያው በዛ አካባቢ የነበረው የውቅያኖሱ ክፍል በሙሉ ቀይ እየሆነ ይመጣል። ልክ ሻርኩ እሷን በልቶ እንደጨረሰ በድንገት ዘሎ ወደ ጀልባው ይሰቀላል። ቤንም ወዲያው ጀልባውን በመቅዘፊያ ሻርኩን እየቀጠቀጠ መልሶ ወደ ውቅያኖሱ እንዲገባ ያደርገዋል። ይሄ ሁሉ ብዙ ነገር በትንሽ ቅጽበት እየተፈጠረ ያለ ታዲያ የተመለከተችው ህፃን ልጅ አፏን ከፍታ ነበር የቀረችው። ቤንም ቢሆን በተፈጠረው ነገር ለማዘን እንኳን ጊዜ አልነበረውም። ህፃኗን ልጅ በፍጥነት እንደምንም ብሎ ሰላማዊ ወደሚባል ቦታ መውሰድ አለበት። በሌላ በኩል የባህሩ ሞገድና ማዕበል እየጨመረ በመምጣቱ ሊሊ አሁን ላይ የሆነ ነገር ካላደረገች በስተቀር በውሃ ውስጥ ያሉ እነዚህ የተራቡ ሻርኮች መጥተው እንደሚበሏት ትረዳለች። እንዲህ እያለችም ራሷን ካደፋፈረች በኋላ ወደ መካከለኛው የአይሮፕላኑ ክፍል እየዋኘች ትሄዳለች። የመካከለኛው የአይሮፕላን ክፍል ደግሞ የሆነ ድንጋይ ላይ ነው ተቀምጦ ያለው። ነገር ግን ይህንን ሁሉ ሰው ተሸክሞ ያለው ድንጋይ ክብደታቸውን መያዝ እያቃተው ስለሆነ የሆነ ሰዓት ላይ አውሮፕላኑን መሸከም ካቆመ ሁሉም መስመጣቸው ነው። ይህንን ያስተዋለው ሳም ታዲያ ይህ አውሮፕላን ሰምጦ ሁላችንም ከማለቃችን በፊት ሁላችንም በስነ ስርዓት የተቀመጠ ቦታ ላይ ሂደን ብንሰበሰብ ይሻላል በማለት ሀሳቡን ያቀርብላቸዋል። ነገር ግን እዛ አውሮፕላን ውስጥ የነበረ ሀች የተባለ ልጅ ሲወዳደርበት ከነበረ ኢስፖርት ተሸንፎ ስለመጣ ሳም የተናገረው ነገር ሁሉንም ለመጥቀም ቢሆንም እሱ ግን በሰማው ነገር በጣም ይበሳጫል። አንተ ባመጣው ሀሳብ ማንም አይስማማም በማለት ሊደባደበው ወደፊቱ ይጠጋል። እንደ እድል ሆኖ በመካከላቸው ዴድ የሚባል አሰልጣኛቸው ነበርና በመሀላቸው ገብቶ እንዳይደባደቡ ያስቆማቸዋል። በዚህ ሁሉ መሀል እየዋኘች የነበረችው የቆሰለችው ሊሊ ወደ እነሱ አቅራቢያ ትደርሳለች። ሳም ከሩቅ ሲመለከታትና በህይወት እንዳለች ሲያቅ በጣም ደስ ብሎት ጊዜ ሳያባክን እጇን ይዞ ወደ ላይ ይስባታል። ነገር ግን ወዲያው ደሟን እየተከተለ የመጣ አንድ ሻርክ ነበርና ያ ሁሉም ተሰብስበውበት የነበረው መካከለኛ የሆነው የአይሮፕላኑ ክፍል በጩኸትና በትርምስ ይሞላል። ሻርኩ ሲመጣ መጀመሪያ ላይ ያገኘው አሰልጣኛቸውንና አንድ የቡድኑን አካል ነበር። ሁለቱን ወዲያው ነክሶ እየጎተተ ወደ ውሃ ውስጥ ይዟቸው ይሄዳል። ሀጅ ታዲያ የጓደኛውንና የአሰልጣኙን ሞት ሲመለከት በጣም ይበሳጭና ንዴቱን እንዲሁም ደግሞ ቂሙን በሙሉ ሳም ላይ ማውረድ ይጀምራል። በዚህ ሁኔታ ውስጥ ሆኖ መደባደብ ጀመሩ። ነገር ግን ድብድባቸው የከፋ ሁኔታ ላይ ሳይደርስ በፊት ቤን ይመጣና ከላይ የነበረውን ሀጅ አንስቶ ወደ ሌላ ቦታ ይወረውረዋል። እዚህ ሁኔታ ውስጥ ናችሁ እንዴት ነው የምትደባደቡት? ሻርክ በዚህ በኩል እያለ እናንተ ደግሞ እርስ በእርስ የምትደባደቡ ከሆነ ማንም ሰው እኮ ከዚህ ቦታ በህይወት መውጣት አይችልም። ቤን እዛ ውስጥ ላሉት ሰዎች በሙሉ ማስጠንቀቂያ ይሰጣቸዋል። በሌላ በኩል ደግሞ ውሃ ውስጥ ባለው ክፍል ውስጥ ያሉት ሰዎች ኦክሲጅናቸው እያለቀ በመምጣቱ እዛው ተቀምጠው ሞታቸውን ከመጠባበቅ ውጭ ሌላ አማራጭ አጥተዋል። ማት በዚህ ጊዜ ቁጭ ብዬ እዚህ ሞቴን ከምጠብቅ ሪስኩን ወስጄ እስኪ የሆነ ነገር ልሞክር በማለት ትንፋሹን አሰባስቦ ወደ ውሃ ውስጥ ይገባል። ወደ ላይ እየዋኘ ሲሄድ እንዴ አይሮፕላኑ ያን ያክል አልሰመጠም ማለት ነው በማለት ወደ ጫፍ ደርሶ ገና እርዱኝ ብሎ መጮህ ሲጀምር የሆነ ሰው ከጀርባ ይመጥና ትከሻውን ቸብ አድርጎ ይይዘዋል። ያ ሰው የፊን እንጀራ አባት ደክላን የሚባለው ሰው ነበር። ነገር ግን ወዲያው አንድ ሻርክ ከበታች ይመጣና ደክላንን ነክሶ ወዲያውኑ ወደ ታች ይዞት ይገባል። ማትም ቢሆን ባየው ነገር በጣም ተደናግጧል። ወደ አይሮፕላኑ ወደ ኋላ ክፍል በሰላም ለመመለስ ሳይችል እዛው ባህሩ ላይ ሆኖ ይቀራል።
በሌላ በኩል ደግሞ ይሄ ሁሉ እንዲፈጠር መንስኤ የሆነው ዳን ይሄ ሁሉ ነገር የተፈጠረው እናንተ ፓይለቶች በስነስርዓት መንዳት ስለማትችሉ ነው በማለት የካፒቴኑ ረዳት ላይ በኃይለኛው ይጮህበት ጀመር። የዚህ ሁሉ ሰቆቃና አደጋ ዋነኛ መንስኤ የራሱ መዋሸት መሆኑን ጨርሶ የሚያውቅ ራሱ አይመስልም። ነገር ግን አሁን ላይ ማነው ልክ ማነው ትክክል ያልሆነው ብለው የሚከራከሩበት ሰዓት ላይ አይደለም ያሉት። አሁን ላይ እነሱ አካባቢ ያለው ማዕበልና ውሃ ይበልጥ እየጨመረ በመምጣቱ ይህ ቦታ ብዙም ሳይቆይ በውሃ መሸፈኑና እነሱም ቢሆን መስመጣቸው አይቀርም። ቤን ሁሉንም ሰዎች አስተባብሮ በአውሮፕላን ውስጥ የቀሩትን የአደጋ ጊዜ ጀልባዎች በሙሉ ወደ ውጭ እንዲወጡ ያደርጋል። ከዚያም ቀጥለው የሆነ ቦታ ተደብቆ የነበረውን ኢመርጀንሲ ሎኬተር ያገኙታል። አደጋ ሲፈጠር በራሱ ራሱን አክቲቬት የሚያደርግ ቢሆንም ነገር ግን አላደረገም ነበር። ሰዎቹ በሙሉ በአደጋ ጊዜ መውጫው ጀልባ እየተሰቀሉ ነበር። ድንጋዩ ደግሞ የአውሮፕላኑን ከባድ ክብደት መሸከም ስላልቻለ ወደ ባህሩ እየተንሸራተተና መስመጥ እየጀመረ ነበር። በዚህ ሁሉ መሀል ግን ትንሿ ልጅ ከሰዎቹ ጋር ወደ ጀልባው መሰቀሏን ትታ የወንድሟን ስም እየደጋገመች እየጮኸች ነው። ቤን በፍጥነት የያዘውን መሳሪያ ለዳን በጥንቃቄ የያዘው እሺ በማለት ከሰጠው በኋላ ህፃኗን ልጅ ለማዳን በፍጥነት ወደ ተሰበረው የአውሮፕላን ክፍል ይገባል። በዚሁ ቅጽበት የአውሮፕላኑ መካከለኛ ክፍል ሙሉ ለሙሉ ይፈርሳል። የባህር ውሃም በተቀደደው በኩል በኃይለኛው መፍሰስ ሲጀምር ይህ ከባድ የሆነ የውሃ ግፊት ሰዎቹን በሙሉ ወደ ባህሩ ይገፋቸዋል። ዳንም በጥንቃቄ ያዝ የተባለውን ኢመርጀንሲ ሎኬተር ለቆት ወደ ባህሩ እንዲሰምጥ ያደርገዋል። ልክ እንደዚሁ ይሄ ሁሉ ጉድ ውስጥ እንዲገቡ ባደረጋቸው ተመሳሳይ ሰው ከዚህም ቦታ በህይወት ሊያመልጡበት የሚችሉት አንድን መሳሪያ እንዲያጡ ይገደዳሉ። በኋላ ላይ ቤን በጥንቃቄ ያዘው ብዬ ሰጥቼ የነበረው ሎኬተር የት ነው ያለው በማለት ሲጠይቀው ባጠፋው ጥፋት ትንሽዬ እንኳን ጥፋተኝነት ስሜት ሳይሰማ ያ የሰጠኸኝ ነገር ላንተ በጣም አስፈላጊ ከነበረ ለምንድነው ራስህ ያልያዝከው በማለት መሳደብ ይጀምራል። በሌላ በኩል ደግሞ ሳም ራስን ስቶ ውሃው ላይ ተንሳፎ የነበረውን ሀጅ ያገኘዋል። ሀጅ ከዚህ ቀደም እሱን በጣም ያዋርደውና ይሰድበው የነበረ ቢሆንም ጭንቅላቱንና ሰውነቱን በቻለው አቅም በሙሉ እየያዘ ከመስመጥ ሊያድነው እየሞከረ ነው። ወዲያው ብዙ የሆኑ ሻርኮች ይከቧቸው ጀመር። ነገሩን ታዲያ ከሩቅ የተመለከተው ቤን ጀልባውን እነሱ ወዳሉበት ቦታ ወስደን ሰቅለናቸው እንደኛ በህይወት ማዳን አለብን በማለት ሀሳቡን ሲያቀርብ ጃም ግን ሁላችንም ልታስገድል ነው እንዴ አላማ ምን አይነት ሀሳብ ነው የምታመጣው በማለት ቤንን በቡጢ ይመታዋል። ቤን በዚህ ጊዜ ያለው ትዕግስት ሙሉ ለሙሉ አልቆ ስለነበረ ብድግ ብሎ ዳንን በቦክስ ብሎ ይጥለዋል። ከዚያም ሌሎቹን ሰዎች ይዞ እየቀሰፈ ሳምና ሀች ወዳሉበት ቦታ ይደርሳሉ። ሻርኮቹም እነሱ ላይ ጥቃት ከመሰንዘራቸው በፊት ሳምና ሀችን በሰላም ወደ ጀልባው ይሰቅሏቸዋል። በአውሮፕላኑ በኋላ ክፍል ውስጥ ያሉት ሰዎች ደግሞ ማትን እስካሁን ድረስ እየጠበቁት ነው። አልመጣም። በውስጡ ያላቸውም ኦክሲጅን ሙሉ ለሙሉ እያለቀ ነው። ዞይ አሁን ላይ ማት መጥፎ የሆነ እጣ ፈንታ ገጥሞት ሞቷል ማለት ነው በማለት ደምድማ ጨርሳለች። የውሃው ሌቭል ደግሞ እያደገ እየመጣ ስለሆነ በፍጥነት ከዚህ ቦታ ማምለጥ አለብን ሲሉ ይወስናሉ። ዞይ ትንሹን ልጅ ይዛ ወደ ውጪ እየዋኘች ለመውጣት ስትወስን አሮጊቷ ቤኪ ግን በውሃ ውስጥ ያለውን ረጅም ርቀት መዋኘት እንደማትችል ስለምታውቅ እዛው ለመቅረት ትወስናለች። ዞይ በፍጹም አንቺንም አጥለን ከዚህ ቦታ አንሄድም በማለት እየተከራከረቻት ቢሆንም ቤኪ ግን እባክሽን ልጄ እሺ በይኝ፣ እኔን ለመጠበቅ ብላችሁ ሶስታችንም አንድ ላይ እንድንሞት አልፈልግም። ህፃኑን ልጅ ደግሞ በደንብ አድርገሽ ጠብቂው እሺ አደራሽን በማለት ለዋት እንደሄዱ አደፋፈረቻቸው። ዞይም አንድ ጊዜ ሊረዱን የሚችሉትን ሰዎች ላግኝ እንጂ አብሬያቸው እዚህ በመምጣት አድንሻለሁ በማለት ቃል ገብታላት ጥላት ትሄዳለች። ተያይዘው ሁለቱ እየዋኙ ወደ ላይ እየወጡ እያለ መሀል ላይ የማትሬሳ እየሰመጠ ፊት ለፊት ሲገናኙ በጣም ይደነግጡና መጮህ ይጀምራሉ። በመጨረሻም ወደ ውሃው ላይ ሲወጡ ገና ያልተነፈሰ የአደጋ ጊዜ ጀልባ ያገኛሉ። ዞይ ጊዜ ሳታቃጥል ፌንን ይዛ ወደ ጀልባው ለመጠጋት ስትሞክር ሻርኮቹ በድጋሚ ይደርሱባቸዋል። ሻርኮቹ በድጋሚ ሲደርሱባቸው አንደኛው ሻርክ የዞይን እግር በኃይል ይነክሳታል። ከባድ የሆነ ህመም ቢሰማትም በሙሉ ጥንካሬዋ ታግላ መጀመሪያ ትንሹን ፊን ወደ ጀልባው ትገፋዋለች። ከዚያም የተረፋትን የመጨረሻ አቅም እንደምንም አድርጋ ተጠቅማ ራሷን ወደ ጀልባው ላይ ትሰቅላለች። ከሰውነቷ ከፍተኛ የሆነ ደም ሲፈሳት ስለነበረ ጀልባው ላይ እንድትሰቀለች ነበር ራሷን የሳተችው። ፊንም ይሄንን ሲመለከት በጣም ስለደነገጠ ስሟን ጮክ ብሎ እየደጋገመ ይጣራል። ነገር ግን ዞይ ምንም ልትሰማው አልቻለችም። በዚህ ጊዜ ሻርኮቹ ከጀልባዋ ጋር ራሳቸውን ማጋጨት ይጀምራሉ። ፊንም ምን እየተፈጠረ እንደሆነ ለማየት ወደ ጀልባው ጫፍ ሲጠጋ አንድ ሻርክ ጀልባዋን በኃይለኛው ይገፋትና ፊንም ሚዛኑን ስቶ በቀጥታ ወደ ባህር ውስጥ ይወድቃል። በሌላ በኩል ደግሞ በአይሮፕላኑ ኋላ ክፍል ውስጥ ብቻዋን ቀርታ የነበረችው አሮጊቷ ቤኪ ውሃው እየሞላ አሁን ላይ አገጯ ላይ ደርሷል። የምትሸሽበት ቦታ እንደሌለ ስታቅ በስተመጨረሻ ስልኳን አውጥታ በፎቶ ብቻ እንጂ አይታ የማታውቀውን የልጅ ልጇን ፎቶ እየተመለከተች የስልኳን ስክሪን በስስት ከሳመችው በኋላ ስልኳን እቅፍ አድርጋ ወደ ባህሩ ሙሉ ለሙሉ መስመጥ ትጀምራለች። አሁን ላይ ጊዜው በጣም መሽቷል።
እነሱን ሊያድኗቸው የሚችሉ ግሩፖች ደግሞ በስተመጨረሻ በሄሊኮፕተር መጥተውላቸዋል። በማብራት ካሰሱ በኋላ አውሮፕላን የወደቀበትን ትክክለኛ ቦታ አገኙ። በአቅራቢያው ደግሞ ሙሉ አሳ ይዛ ወደ ቤት እየተመለሰች የነበረች አንድ የቻይናዊ ትልቅዬ የሆነ መርከብ ነበረ። የመርከቧ ካፒቴን የእርዳታ ጥሪውን ሲሰማ ያለምንም ማንገራገር ነበር መርከቧን ወደ አደጋ ቦታ ያዞራት። በሌላ በኩል ደግሞ ከአደጋው በህይወት የቀሩት ሰዎች ተስፋ እየቆረጡ እየመጡ እያለ በድንገት እነሱን ለማዳን የመጣው ሄሊኮፕተር ጨለማ የነበረውን ቦታ በሙሉ በብርሃን ያናውጠዋል። አሁንማስ በእርግጠኝነት በሰላም ወደ ቤታችን መመለሳችን ነው በማለት ሁሉም በጣም ደስተኛ ሆነው እጃቸውን እያውለበለቡ እዚህ ጋና እያሉ ሄሊኮፕተሩን እየጠሩት እያለ በዛ አካባቢ ሲበራ የነበረው ኃይለኛ የሆነ ባትሪ ግን ሌላ ቦታ የነበሩት ሻርኮችን በሙሉ ወደዛ ቦታ እየሰበሰባቸው እንደነበር ማንም አላስተዋለም። ከሄሊኮፕተሩ አንዱ ሰውዬ ገመድን ተጠቅሞ ወደ ውሃው ይወርዳል። ነገር ግን ልክ ወደ ውሃው እንደተቃረበ ነበር አንድ ሻርክ እግሩን የነከሰው። ሄሊኮፕተሩ ወደ ላይ ሊስበው ቢሞክርም ሻርኩ ግን በኃይል ዘሎ ሰውየውን በመያዝ ወደ ውሃ ውስጥ ይገባል። በዚህም ትግል ምክንያት ሄሊኮፕተሩ ቁጥጥሩን ያጣና ባህሩ ላይ በመውደቅ ከፍተኛ የሆነ ፍንዳታ ይከሰታል። የሄሊኮፕተሩ ፍንዳታ ደግሞ ያስነሳው ታላቅ ማዕበል ሌላኛውን የጎማ ጀልባ ይገለብጠውና በርካታ ተጓዦች በድጋሚ ወደ ባህር ውስጥ ይወድቃሉ። አንዲት ሴት ለመትረፍ ስትል ወደ ዳን ጀልባ ለመውጣት ትሞክራለች። ነገር ግን ያን ክፉ የሆነው ዳን ጀልባዋ እንዳትገለበጥ በመስጋት ሴትዮዋን በጭካኔ ወደ ኋላ ይገፈትራትና ሻርኮቹም ሴትዮዋን ለመብላት ምንም አይነት ጊዜ አልፈጀባቸውም ነበር። ጃን ግን ሴትዮዋ ስትበላ ራሱ አይኑ እያየ እየተመለከተ ምንም አይነት ጸጸት አይታይበትም ነበር። ግን ደስ በሚል ሁኔታ በአቅራቢያቸው የነበሩት የቻይናዎቹ ትልቅዬ የሆነ ጀልባ ወደ አጠገባቸው እየደረሰ ስለነበረ ሰዎቹ አሁንም ተስፋ አለን በማለት እጃቸውን እያውለበለቡ እዚህ ጋር ነን እያሉ ያሉበትን ቦታ ይናገራሉ። ረዳት አብራሪው ቤን የተረፉትን ሰዎች በሙሉ እየቆጠረ እያለ ሁልጊዜ ከአጠገቡ ሳትጠፋና እየተከተለችው የነበረችው ትንሿ ልጅ አለመኖሯን አስተውሎ ዙሪያውን ሲመለከት የሄሊኮፕተሩ ፍንዳታ የፈጠረውን ማዕበል ለብቻዋ ወደ ሌላኛው የአውሮፕላኑ ስብርባሪ እንደ ጣላት ያያል። ቤን ለአፍታ እንኳን አላመነታም። በድጋሚ ወደ ውሃ ውስጥ ይዘላል። ሻርኮችም እሱን እየተከተሉት እያለ እንደ እድል ሆኖ ግን በርካታ የሆኑ አስክሬኖች በውሃው ላይ ተንሳፈው ስለነበረ ሻርኮቹ መጀመሪያ እነሱን በመብላት ይጠመዳሉ። ልክ ልጅቷ ጋር እንደደረሰ የመንሳፈፊያ ልብስ ያደርግላታል። እቺ የ6 ዓመት ልጅ ወደዚህ አውሮፕላን ስትመጣ ከወላጆቿና ከትንሽዬ ወንድሟ ጋር ነበር። ወላጆቿ በሻርክ ተበልተዋል። ታናሽ ወንድሟም ደግሞ ጠፍቶ በፍጹም ልታገኘው አልቻለችም። ቤን ያየችውን ነገር በሙሉ እንድትቋቋም ያጽናናት ከሷ ጋር ወደ ውሃው አብሮ ይገባሉ። ነገር ግን በውሃው ላይ ተንሳፈው የነበሩት አስክሬኖች በሙሉ በሻርኮች ተበልተው ሲያልቁ ሻርኮቹ አሁን ፊታቸውን ወደ ቤንና ወደ ህፃኗ ልጅ ያዞራሉ። ቤን የያዘውን ሽጉጥ አውጥቶ አንደኛው ሻርክ ላይ ቢተኩስበትም ነገር ግን በዙሪያቸው ከቧቸው የነበሩት በርካታ የሆኑ ሻርኮች ስለነበሩ ሁሉም ላይ እየተኮሰ ከአጠገባቸው ዞር እንዲሉ ማድረግ አልቻለም። በዚህ ጊዜ የመርከቧ ካፒቴን ታላቅ የሆነ ድምፅ በማስጮህ የሻርኮችን ትኩረት በሙሉ ወደ ራሱ ይስባል። ከዚያም ለሰራተኞቹ የያዝናቸውን አሳዎች በሙሉ ወደ ባህሩ ጣሏቸው በማለት አዘዛቸው። አሳ አጥማጆቹ እነዚህን ትንንሽ የሆኑ አሳዎችን ለማጥመድ ሌሊቱን በሙሉ ፈጅቶባቸው ነበር። ነገር ግን የሰዎችን ህይወት ለማዳን ሲሉ ያንን ሁሉ ጊዜ የፈጀባቸውን አሳዎች ወደ ባህሩ ይለቋቸዋል። በዚህ ጊዜ እነዚህ የተራቡና ስግብግብ የሆኑ ሻርኮች ቤንንና ትንሿን ልጅ ትተው አሳዎቹን ለመብላት በፍጥነት ወደ እነሱ ይረባረቡ ጀመር። በሌላ በኩል ደግሞ ለጥቂት ሞት ጋር ደርሶ የነበረው ያ ችላተኛ የሆነ ዳን በመጨረሻው በተረፈችው እስትንፋስ ሲጋራ ለመተኮስ ነው እየተጣደፈ ያለው። ሳያስበው የሆነ ሻርክ ተኝቶበት የነበረውን ጀልባ ይገፋውና አስፈንጥሮ ወደ ባህሩ እንዲገባ አደረገው። ዳንም ሚዛኑን ስቶ ወደ ባህሩ ከገባ በኋላ የጀልባውን ጫፍ ይዞ ለመውጣት ቢታገልም ማንም ሊያድነው ሳይችል ሻርኩ ወደ ታች እየጎተተ እየወሰደ ይበላዋል። እንኳንም በላው፣ ጉዳት እንጂ ጥቅም የለውም ሲጀመር። የተረፉት ተጓዦች በሙሉ ወደ ቻይናዋ መርከብ ላይ በሰላም ይሰቀላሉ። በማግስቱ ጠዋት መርከቧ ሰዎችን ይዛ ጉዞዋን ትቀጥላለች። ኮራ ግን በውስጧ እስካሁን ድረስ ታናሽ ወንድሟ እንዳልሞተና እሱን ማፈላለግ እንዳለባት ነው ውስጧ የሚያስበው። በድንገት ከእናታቸው ጋር ወደዚህ አውሮፕላን ሲመጡ ምናልባት አደጋ ከተፈጠረ በማለት ወንድሟ ላይ ትራኪንግ ዲቫይሰር አስራለት እንደነበረ ታስታውሳለች። ወዲያው ጊዜ ሳታባክን የቤንን ስልክ ትዋስና መሳሪያውን ስትፈልግ በእርግጥም በስልኩ ላይ የፊንን መገኛ ምልክት ወይንም ደግሞ ሲግናል ይበራል። ካፕቴን ወዲያውኑ መርከቧን አቅጣጫ አስቀይሮ ምልክቱን እንዲከተሉ አደረገ። ብዙም ሳይቆዩ በሩቅ የምትንሳፈፍ አንዲት ጀልባ ያገኛሉ። እዛ ጀልባ ውስጥ ዞዊ በከባድ ሁኔታ ቆስላና ራሷን ስታ ያገኟታል። ከጎኗ ያለውን ደግሞ የዝናብ መከላከያ ምንጣፍ ወደ ላይ ሲያነሱት ፊን ከውስጥ ተጠቅልሎ በሰላም ተኝቶ ያገኙታል። በስተመጨረሻም ኮራና ፊን በደስታ ተገናኝተው እርስ በርሳቸው በጥብቅ እየተቃቀፉ የዛሬው ፊልማችንም በዚህ መልኩ በሰላም ይጠናቀቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።